ሰላም ውድ የኢትዮኮደር ቻናል ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አባል የሆናችሁ ደግሞ ለሌሎች ጓደኞች ሸር በማድረግ አባል ሁኑ። ስለዚህ በዛሬው ኮርስ ወይም በዛሬው ሌክቸራችን የምናየው የ12ኛ ክፍል ዌብ ዴቨሎፕመንት ኤንድ ዲዛይንስ ፎር ግሬድ 12 ሞጁል 1 ቻፕተር 1 ዩዘር ኤክስፒሪየንስ ዲዛይን ሶሉሽን የሚለውን እናያለን ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ፋንዳሜንታል ኦፍ ዌብሳይት ዲዛይን ያ ማለት የድረ ገጽን ዲዛይን መሰረታዊ ነገሮች ነው ማወቅ ያለብን። በዚህ ቻፕተር ላይ በዚህ እንትን ዋና ኮንሴፕት ላይ ማወቅ ያለብን ምንድነው? ፋንዳሜንታል ኦፍ ዌብሳይት ዲዛይን ፋንዳሜንታል ኦፍ ዌብሳይት ዲዛይን ወይም የድረ ገጽ መሰረታዊ ነገሮችን ማወቅ አለብን። አንድ ዌብሳይት ክሬት ከማድረጋችን በፊት ማለት ምን ይለናል? አንደርስታንዲንግ ዘ ኮር ፕሪንሲፓልስ ኤንድ ሜቶዶሎጂካል ቢሃይንድ ክሬቲንግ ኢፌክቲቭሊ ዩዘር ፍሬንድሊ ኤስቴቲካሊ ፕሌሲንግ ዌብሳይት ዛት ኢዝ አቺቪንግ ዜር ኢንቴንድድ ጎልስ። ምን ማለት ነው? ቢሃይንድ ክሬቲቭ ኤፊሽንሲ ያማት ውጤት ለተጠቃሚው ወይም የፈጠራችሁት ዌብሳይት ለተጠቃሚው ውጤታማ፣ እንደገና ደግሞ ዩዘር ፍሬንድሊ ምን ማድረግ አለበት? እንደገና ደግሞ ለተጠቃሚው ቀላል፣ ኤስቴቲካሊ ፕሌሲንግ ለተጠቃሚው እንደገና ደግሞ ውብ፣ ተስማሚ፣ ማራኪ ዌብሳይት ዛት አቺቪንግ ዘ ኢንቴንድድ ጎልስ። ያ ማለት ድረ ገጹን ለመፍጠር የሚያስፈልጉን ዋና መርሆችና ግቦችን ወይም ዘዴዎችን መረዳት ያስፈልገናል ማለት ነው። ስለዚህ ለተጠቃሚው ጥሩ ነው ወይ፣ ለተጠቃሚው ውጤታማ ነው ወይ፣ ለተጠቃሚው እንደገና ደግሞ ቀላል ነው ወይ፣ ምቹ ነው ወይ፣ ተስማሚ የሚለውን የድረ ገጾችን ከመፍጠራችን በፊት መርሆችንና ዘዴዎችን መረዳት አስፈላጊ ነው ማለት ነው። ስለዚህ መጀመሪያ ላይ አንድ ዌብሳይት ክሬት ከማድረጋችን በፊት ለተጠቃሚው ውጤታማ ያደርጋል፣ ለተጠቃሚው እንደገና ቀላል ነው ወይ፣ ውብ ነው ወይ፣ ተስማሚ ነው ወይ የሚለው መርሆችና ምኖችን አንደርስታንድ ማድረጋል። መርሆችና ፕሪንሲፓሎችን በአንደርስታንዲንግ ዘ ኮር ፕሪንሲፓል ኤንድ ሜቶዶሎጂ መርሆችንና ዘዴዎችን አንደርስታንድ ማድረግ ወይም መረዳት በፊት ያስፈልገናል ማለት ነው። ዘ አዘር ወርድ ዚስ ኢንቮልቪንግ ዘ ኮምባይኔሽን ኖሎጂ ኦፍ ዩዘር ቢሄቪየርስ ቪዥዋል ዲዛይን ቴክኒካል ስታንዳርድ እያያችሁት ነው። ዩዘር ቢሄቪየር የተጠቃሚውን እንትን ባህሪ ወይም የተጠቃሚውን ባህሪ፣ እሺ ከዛ ቪዥዋል ዲዛይን ወይም የእይታ ዲዛይንን፣ ቴክኒካዊ ስታንዳርድ ቴክኒካዊ ደረጃዎችን፣ ኤንድ ስትራቴጂካል ፕላኒንግ ያ ማለት ስትራቴጂካል ፕላኒንግ ማለት ስልታዊ ወይም ጥበባዊ የሆነ እቅድን ወይም ጥበባዊ የሆነ እቅድን ምን ማድረግ አለብን? ቱ ቢልዲንግ ሰክሰስፉል ኦንላይን ፕሬዘንስ በኦንላይን ወይም አለበዛ በመስመር ላይ ወይም በኦንላይን ፕሬዘንስ ላይ ምን ማድረግ አለብን? ስኬታማ ማድረግ አለብን። ወይም እነሱን ኮምፓይን አድርገን አጣምረን ምኖችን የተጠቃሚውን ጸባይ ወይም ቢሄቪየር ቪዥዋል ዲዛይኑን ቴክኒካል ስታንዳርዱን ኤንድ ስትራቴጂካል ፕላኒንግ ቢልድ ሰክሰስፉል ኮምፓይን አድርገን ኖሎጂን መሰረት በማድረግ ኮምፓይን አድርገን ኦንላይን ፕሬዘንስ ወይም በኦንላይን የመስመር ገጽታዎችን መገንባት አለብን ማለት ነው። ስለዚህ አንደኛ ዘ ኮምባይኔሽን ኦፍ ኖሎጂ ዩዘርስ ቢሄቪየር ቪዥዋል ዲዛይን ቴክኒካል ስታንዳርድ ኤንድ ስትራቴጂካል ፕላኒንግ ቱ ቢልዲንግ ሰክሰስፉል ኦንላይን ፕሬዘንስ። ይህ ማለት ይህ የተጠቃሚውን ባህሪን፣ የእይታ ዲዛይንን፣ ቴክኒካዊ ደረጃዎችን እና ስልታዊ እቅድን በማጣመር ወይም ኮምፓይን በማድረግ ምን መስራት አለብን ማለት ነው? ስኬታማ መስመር ወይም የኦንላይን ገጽታዎችን መገንባት ምንድነው ማካተት አለብን ማለት ነው። መጀመሪያ ኦንላይን እንትን ከማድረጋችን ኦንላይን እንትን አንድን ዌብሳይት ክሬት ከማድረጋችን በፊት ማለት ነው። እሺ ዘ አዘር አንደርስታንዲንግ ዩኤክስ ኤንድ ዩአይ ዲዛይን። አሁን ወደ ፋንዳሜንታል ኦፍ ዌብሳይት ዲዛይን ካወቅን የተወሰነ ካል አሁን ደግሞ አንደርስታንዲንግ ዩኤክስ ኤንድ ዩአይ ዲዛይን ወይም ስለ ዩኤክስ ወይም ዩዘር ኤክስፒሪየንስ እና ስለ ተጠቃሚው ልምድና ስለ ተጠቃሚው እይታ ላይ ምን አንደርስታንድ ማድረግ መገንዘብ አለብን። ምን ማለት ነው ስንል UX experience focus on in the overall journey and the feelings a user has when interacting with the website። ምን ማለት ነው? የተጠቃሚ ልምድ የሚባለው ዩዘር ኤክስፒሪየንስ የተጠቃሚ ልምድ ነው ብያለሁ። ፎከስ ኦን ኢን ዘ ፎከስ የሚያደርገው ወይም ትኩረት የሚያደርገው ኦን ኢን ዘ ኦቨርኦል ጆርኒ ኦቨርኦል አጠቃላይ ያንን ዌብሳይት ሲጠቀም ዌብሳይቱን በሚጠቀምበት ወይም ሲጠቀም አጠቃላይ ጉዞ ሲጠቀም ያጋጠመው አጠቃላይ ጉዞና ስሜት ኦቨር ጆርኒ ማለት ያጋጠመው ሲጠቀም ዌብሳይቱን ወይም ድረ ገጹን ሲጠቀም ያጋጠመው አጠቃላይ ጉዞ እና ስሜት ዩዘር ኢዝ when is interacting with the ዌብሳይቱ ጋር ኢንተራክት ሲያደርግ ወይም ዌብሳይቱን ሲጠቀም በዛ በተጠቀመበት ሰዓት ወይም ያንን ነገር በአክሰስ በሚያደርግበት ጊዜ ያጋጠመው አጠቃላይ ጉዞና ስሜትን ያተኮረ ምን ፎከስ ያደረገ ምን ይባላል? ዩዘር ኤክስፒሪየንስ። ያ ማለት ይሄ ምንድነው? ስለ ፈንክሽናሊቲ ስለ ዩዜቢሊቲ ነው የሚጨነቀው ማለት ዩዘር ኤክስፒሪየንስ ማለት ስለ ፈንክሽኑ ነው እንጂ ስለ ሌላው እንትን አይደለም። ስለዚህ ያን ዌብሳይት ሲጠቀም
ቀላል ነው ወይ ምቹ ነው ወይ ለኔ ስለምፈልገው ነገር ሳክሰስ አድርጎልኛል ወይ ብሎ ዌብሳይቱ ጋር ዲፔንድ የሚሆን ነገር ስለ ፋንክሽናሊቲው ስለ ዩዜቢሊቲው ስለ አክሰሲቢሊቲው ነገር ዲፔንድ የሚሆን ነገር ዩዘር ኤክስፒሪየንስ ነው። ዩአይ የሚባለው እንደገና ደግሞ ዩዘር ኢንተርፌስ የሚባለው ደግሞ ምን ማለት ነው ስንል የተጠቃሚ በይነገጽ ነው ወይም እይታ ማለት ነው። a concentrating point in the visual and the interactive elements user see and use ያ ማለት ምን ማለት ነው አላችሁ። ይህ ደግሞ ተጠቃሚዎች የሚያዩትና የሚጠቀሙባቸው የእይታና መስተጋብራዊ አያችሁታ ኮንሰንትሬት የሚያደርገው in the visual and interactive element ላይ ነው። ያ ማለት ምንድነው ቪዥዋል እይታው ላይ እና መስተጋብራዊ ኤሌመንቱን ዩዘርስ ቱ ሲ ኤንድ ዩዝ የሚጠቀሙ እንደገና ደግሞ ምንድነው የሚያደርገው በሚያዩና በእይታ ላይና መስተጋብራዊ ችሎታ ላይ የሚያተኩር ነው። እይታ ላይና መስተጋብራዊ ያማት ለአይንህ ለምታየው ነገር ይሄ ነገር ያምራል አያምርም ይሄ ነገር ሴንስ አድርጎታል አላረገም ብለህ ለአይንህ ብይታ ላይ የምታረገው ምንድነው ዩዘር ኢንተርፌስ ማለት ምሳሌ እነዚህን አሁን ምሳሌ አንድ ኤግዛምፕል ላይ ዘው ላይ አጠራ አድርጌ ለማየት both are in the intended interdependent and critical for in the success of ዌብሳይት ነው የሚላቸው እነዚህ ሁለቱም እርስ በርሳቸው የተያያዙና ለስኬታማ ድህረገጽ ወሳኝ ናቸው ነው ለድህረገጽ ወሳኝ ናቸው ነው ለድህረገጽ ለመስራት ወሳኝ ናቸው ነው። ስለዚህ ዩኤክስ ኤንድ ዩአይ ስፔሻል ዲፊኒሽኑን አጭሩን በሌላ አባባል ስለ ዩኤክስ ማለት አሁን ምሳሌ አንድን ስልክ ብንገዛ ያንን ስልክ ውስጡ ላይ ምን አይነት ስቶሬጅ አለው ምን አይነት ራም አለው ምን አይነት ፕሮሰሶችን ማካሄድ ይችላል እንዴት አድርገት እንደገና ደግሞ ለካሜራው እንደገና ደግሞ አፕዴት ለማድረግ አክሰሲቢሊቲ ሙሉ ላይ ያሉትን አክሰሲቢሊቲ ሲጨነቅ ዩዘር ኤክስፒሪየንስ ነው። ስለነዚህ ስለ ፋንክሽናሎቹ ነገር ሳይ ይሄ ነገር አራካ ላይ ያምራል ስክሪኑ እንትን ሴቨሩ ያምራል ወይም አለበለዚያ እንደገና ደግሞ ለጂ ትልቅ ነው ትንሽ ነው እያለ ዩዜብል ያልሆኑ ነገሮች ወይም ለቪዥዋል ለእይታ ነገሮች ላይ የሚጨነቀው ነው ደግሞ ዩዘር ኢንተርፌስ ይባላል ማለት ነው። ስለዚህ ለሁለቱ ልዩነቱ ይሄኛው ፋንክሽን ላይ ነው ይሄኛው ደግሞ ቪዥዋል ላይ ነው ማለት ነው። እሺ ዩኤክስ ማለት ወይም ዩዘር ኤክስፒሪየንስ የተጠቃሚ እንትን ማለት ዩዘር ኤክስፒሪየንስ የሚባለው ወይም የተጠቃሚ ልምድ የሚባለው ምን ማለት ነው ነው የተጠቃሚ ልምድ የሚባለው ሃው አሁን ሜይን ኩዌሽኖች አሉት እነዚህ ላይ ማለት ዩዘር ኤክስፒሪየንስ የሚባለው ሃው ዩዘርስ ፊል አባውት ዩዚንግ ዘ ፕሮዳክት ያ ማለት ትኩረት የሚያደርገው ወይም ፎከስ የሚያደርገው ምን ላይ ነው ይሄ ፎከስ የሚያደርገው ምን ላይ ነው እውት ሃው ዩዘርስ ፊል አባውት ዩዚንግ ዘ ፕሮዳክት ዌብሳይቱን ሲጠቀም አንድ ተጠቃሚ አንድ ምርት ወይም ድረገጹን ሲጠቀም እንዴት እንደሚሰማው ምን አይነት ስሜት እንደሚሰማው ነው የሚያደርገው። ዩዘርስ ፊል የሆነ ስሜት አለው ዌብሳይቱን ሲጠቀም ስለዛ ስለሚሰማው ስሜት ሲያስብ ዩዘር ኤክስፒሪየንስ ይባላል። እሺ ዘ አዘር ዋስ is it easy to find what they need ይሄ ደግሞ የሚያስፈልገውን ማግኘት ቀላል ነው ያ ዩዘርስ ወይም አክሰሲብል የሚያደርገው ሰውዬ የሚያስፈልገውንስ ነገር ማግኘት ቀላል ነው ወይስ የሚለውን ነገር ጥያቄም ይመልሳል። ከዛ is it efficiency ብቁ ነው ያንን ነገርስ ብቁ አድርጎታል ወይ ያንን ነገር እንደገና ደግሞ ያገኘውስ ነገርና እዛ ዌብሳይቱ ላይ ክሬት ያደረገው ነገር ማች አለው ወይም አለበዛ ብቁ ነው ወይ ሰውየውን ሳክሰስ ያደርገዋል ወይ ስንል is it efficiency የሚለውን እንመልሳለን ማለት ነው። ከዛስ it is enjoyable ደግሞ አስደስቶታል ወይም ማርኮታል ወይም አለበዛ ያንን ከስተመርስ እንደገና ደግሞ እንደሚፈልገው ሆኖለታል የሚሉትን ጥያቄዎች ሲመልስ ዩዘር ኤክስፒሪየንስ ነው። ስለዚህ ዩዘር ኤክስፒሪየንስ ኩዌሽኖችን ሊመልስልን የሚችለው አንደኛ ተጠቃሚው ወይም አለበዛ አንድ ምርት ወይም ድረገጽን ሲጠቀም እንዴት እንደሚሰማው ምን አይነት ስሜት እንደሚሰማው ከዛ እንደገና ደግሞ ኢዚ የሚያደርገው ነገር ደግሞ ምንድነው የሚያስፈልገው ነገር ማግኘት ቀላል ነው ወይ ከዛ ብቁ ነው ወይስ ከዛ እንደገና ደግሞ ያ ከስተመር ረክቷል ወይም አረካም ወይ የሚለውን ነገር መልሶች ሊመልስልን ማለት ነው ዩዘር ኤክስፒሪየንስ ነው። ጎሉ ምንድነው ወይም አላማው ምንድነው ስንል ወይም ግቡ ምንድነው ስንል ምንድነው ዩዜቢሊቲ ደግሞ ለአጠቃቀም ምቹ መሆን ምንድነው አያችሁታ ዩዜቢሊቲ ለአጠቃቀም ምቹ መሆን ምቾቱ እንዴት ነው ከዛ አክሰሲቢሊቲ መሆን አለበት ከዛ ተደራሽነቱስ ከዛ ዲስሬቢሊቲ ምን አለው ከዛ እንደገና ደግሞ ዲስሬቢሊቲ ተደራሽነቱ አለበት ወይ ከዛ እንደገና ተፈላጊነቱ ዩዝፉልነስስ ከዛ እንደገና ጠቃሚነቱ ከዛ ክሬዲቢሊቲ ኢዝ ታማኝነቱ ምን ያህል ነው ስንል ስለ አጠቃቀም ምቾትነቱ ስለ ተደራሽነቱ ስለ ተፈላጊነቱ ስለ ተጠቃሚነቱ ይሄ እንደገና ስለ ተጠቃሚነቱ ስለ ታማኝነቱ አጠቃላይ እነዚህን ኮንሴፕቶች ስለ ዩዜቢሊቲ ስለ አክሰሲቢሊቲ ዲስሬቢሊቲ ዩዝፉልነስስ ኤንድ ክሬዲቢሊቲ ነገሮች የሚጨነቅ ከሆነ ማን ነው ዩዘር ኤክስፒሪየንስ ነው ማለት ነው። እሺ ፕሮሰሱ ምንድነው ካል እንደገና ደግሞ ፕሮሰሱ ወይም ሂደቱ ምንድነው ካል ኢንቮልቪንግ ይሄ ማለት ኢንቮልቪንግ ዩዘርስ ሪሰርች ያ ማለት ምንድነው
የተጠቃሚዎች ሰርች ሲያደርጉ ወይም ድረ-ገጽ ላይ ገብተው የሚፈልጉትን ነገር ሰርች ሲያደርጉ ተጠቃሚው እንዴት ያጠናል ነው። ዩዘር ቱ ሰርች እንዴት ያጠናል። ከዛ ክሬቲንግ ዩዘር ፐርሰናል ተጠቃሚው መገለጫዎችን መፍጠር አያችሁታ። ክሬቲንግ ዘ ዩዘር ፐርሰናሊቲ ተጠቃሚዎች መገለጫዎችን መፍጠር ላይ ዲፋይን ዩዘር ቱ ፎሎ የተጠቃሚዎች ፍሰቶች ይሄ ማለት ዩዘር ፍሎ ማለት የተጠቃሚ ኢንፎርሜሽን አርኪቴክቸር የኢንፎርሜሽን የመረጃዎች አርኪቴክቸር ማድረግ ሃው ቱ ኮንቴንት ኢዝ ኦርጋናይዝ ኮንቴንቶቹ ወይም አለበዛ እንትኖች ይዘቶቹ እንዴት እንደተደራጁ የሚያደርግ አያችሁታ። ሃው ኢን ዘ ኮንቴንት ኢዝ ኦርጋናይዝ ይዘቶች እንዴት ኦርጋናይዝ ወይም እንዴት እንደተደራጁ የሚያየው ዌር ፍሬሚንግ ወይም ቤዚክ ሌአውቱ አቀማመጡ ላይ ስለ ሌአውቱ ስለ አቀማመጡ ላይ ኤንድ ዘ ዩዜቢሊቲ ቴስቲንግ ስለ ዩዜቢሊቲ ቴስት የሚያደርገው የሚሞክር ነገር ምንድነው የሚያደርገው? ይሄን ስለ እነዚህ ነገሮች የሚያወራው ማለት ነው። ፕሮሰስ ወይም ሂደቱ ምንድነው ማለት ነው? ዩዘር ኤክስፒሪየንስ ነው ማለት ነው። ዩዘር ኤክስፒሪየንስ ሂደቶቹ ምንድን ናቸው? አንደኛ የተጠቃሚውን ጥናት ማድረግ፣ የተጠቃሚውን መገለጫዎች መፍጠር አለብን። ከዛ ተጠቃሚዎች ፍሰቶች ወይም ፍሎ ማድረጎችን ዩዘር ፍሎዎችን እንደገና ደግሞ ሲቀጥል የመጀመሪያ አርኪቴክቸር የመረጃ አርኪቴክቸሮችን እንዴት ተደራጁ፣ የይዘቱ እንዴት በአንድ ላይ እንደተደራጀ፣ እንዴት ተቀመጠ፣ ዌር ፍሬማት እንዴት ተቀመጠ፣ ቤዚክ ሌአውቱ አቀማመጡን ቴስት የምናደርግበት እነዚህ ምኖች ሁሉ ምንድን ናቸው? ዩዘር ኤክስፒሪየንስ ናቸው። ምሳሌ እስቲ ስለ ዩዘር ኤክስፒሪየንስ እኔ እስኪ if a website allow you to complete if a website allow you complete the purchase quickly and without confusion it has a good ምንድነው ዩኤክስ ነው አለ። ምሳሌ አንድ ድረገጽ ገዥን በፍጥነት ያለምንም ግራ መጋባት አያችሁታ ዊዛውት ኮንፊውዥን ያለምንም ግራ መጋባት እንዲያጠናቅቅ ያማት ዌብሳይቱን ገብቶ ፓርቻዝ ለማድረግ በኮምፕሌት እንዲያደርግ ወይም እንዲያጠናቅቅ የሚፈቅድለት ከሆነ ያለምንም ኮንፊውዝ መሆን ያለምንም ግራ መጋባት አንድ ድረገጽ ወይም አንድን በኦንላይን ላይ የሆነ ገበያውን ለማካሄድ ሆነ ስራዎችን ለመስራት እንደገና ደግሞ የሆነ ሴሊንግ ኤንድ ባይንግ ለማድረግ ቢፈልግ እንኳን ያለምንም ግራ መጋባት ላይ ያንን ነገር ኮምፕሌት የሚጨርስለት ከሆነ ምን ይባላል? ዩዘር ኤክስፒሪየንስ ይባላል። ስለዚህ it has a good user experience ነው። ስለዚህ ያ ሰውዬ ምንም ነገር ኮንፊውዝ ሳያደርገው ምንም ነገር እንደገና ደግሞ በጣም ሳያጠራጥረው ያንን ነገር በትክክል የፈለገውን ነገር ማግኘትና ለዛኛው እንደገና ደግሞ የሚፈልገውን ነገር መስጠት ሲያደርግ ዩዘር ኤክስፒሪየንስ ይባላል ማለት ነው። ዩአይ ማለት ምን ነው? ዩአይ ወይም ዩዘር ኢንተርፌስ ማለት ይሄ ደግሞ ስለ ቪዥዋል ወይም ስለ እይታ ነው ብለናል። ስለዚህ ይሄ ደግሞ ማለት ምን ማለት ነው? the visual designs and interactivity of product website አያችሁታ። ይሄ ደግሞ ምንድነው ትኩረት የሚያደርገው ወይም ፎከስ የሚያደርገው ምን ላይ ነው? የምርት ድረገጽ የእይታ ዲዛይን እና የመስተጋብራዊነት ነው። አያችሁታ። ይሄ ምንድን ላይ ነው የሚያተኩረው አለ? ይሄም the visual design is interactive አያችሁታ። the visual እይታ ላይ እና ኢንተራክቲቭ መስተጋብራዊ ፕሮዳክቶች ላይ ነው ወይም ዌብሳይቶች ላይ ፎከስ የሚያደርገው ወይም አለበዛ የሚያደርገው በጣም ፎከስ አድርጎ ትኩረት የሚያደርገው ምንድነው? ቪዥዋል እይታ ላይ እና ኢንተራክቲቭ መስተጋብራዊ ላይ ነው ወይም ለአይኑ ላይ የሚያምረው የሚማርከው ላይ ነው። ምንድነው ፎከስ የሚያደርገው ማለት ነው። ማን ዩዘር ኢንተርፌስ የሚባለው ማለት ኢትስ what the user see and interact with ይሄ ደግሞ ምን ማለት መሰላችሁ? ተጠቃሚው የሚያውና የሚገናኝበት ነው። እንዴት ያንን ዌብሳይት እንዴት ያያል፣ እንዴት ይገናኛል፣ ያንን ያየው ነገር እንዴት ይገናኛል፣ what is the ኢንተራክት ያደርጋል ብለን ስናስብ ዩዘር ኢንተርፌስ ነው ማለት ነው። ስለዚህ አንደኛ ስለ ቪዥዋል እና ኢንተራክቲቭ ላይ ነው ፎከስ የሚያደርገዋል። ሁለተኛ እንደገና ደግሞ እሱ what in the user see and interact with እንዴት ሰውየው በእንዴት አይነት ሁኔታ ያየዋል፣ እንደገና በእንዴት ሁኔታ ይገናኘዋል ወይም ኢንተራክት ያደርገዋል ብሎ ሲጨነቅ ዩዘር ኢንተርፌስ ይባላል። ጎሉ ምንድነው ወይም ግቡ ምንድነው ስንል ጎሉ ምንድነው? ኤስቴቲካሊ ፕሌሲንግ ኮንስታንሲ ኢንቴንቲቭ ሪስፖንሲቭ አዳፕት ዲፈረንት ስክሪኖች ናቸው። አያችሁ ውበት ያለው የማት ኤስቴቲካል ፕሌዚንግ ውበት ያለው ከዛ ኮንሲስታንሲ ኮንሲስታንት ያ ማለት ኮንሲስታንት ኢንቲቤት ኮንሲስታንት ያ ማለት ምንድነው? ቀጥተኛ ማለት ነው። ያ ማለት ቋሚ ነገር ማለት ነው። ወጥ የሆነ ማለት ነው። ኢንቴንቲቭ
ኢንቴንቲቭ በቀላሉ የሚታወቅ ኢንቴንቲቭ ማለት በቀላሉ የሚታወቅ ሪስፖንስ ወይም አዳፕት ዲፈረንት ስክሪንስ ተለዋጭ ነው ወይም አለበዛ በተለያዩ ስልኮች ወይም በተለያዩ ስክሪኖች ላይ ስናየው ምንድነው ተስማሚ ነው ማለት ነው። ያ ማለት ለዛ ለላፕቶፕም ስናየው ለፒሲም ስናየው ለአንድሮይድም ስናየው ለሁሉም ነገሮችን ቪዚብል ወይም ማየት የሚችል መሆን አለበት ማለት። ስለዚህ ይህም ተለዋዋጭ ነው ወይም ከተለያዩ ስክሪኖች ጋር ምን የሚስማማ መሆን አለበት ማለት። ኤለመንቱ ምንድነው ስንል ኤለመንት ኦፍ ዩዘር ኢንተርፌስ ስንል አካላቱ ኤለመንት ማለት አካላቱ ምንድነው? ኢንክሉዲንግ ዘ ከለር ምንድነው? ምን ምኖችን ያጠቃልላል? ኤለመንት ከለርን ያጠቃልላል፣ ቶፖግራፊን ያጠቃልላል ወይም ፎንቶቹን ምን ይመስላል፣ ፎንቱ እንዴት ያለው በቦልድ የተጻፈው ምናምን፣ በተኖቹ በተን አይነኮኖቹ በምንድን በሰሚሽን ነው በሰብሚት ነው በተን ምን አይነት በተን የተጻፈው በደስ ይላል አይከኖች ላይ ስለ እነዛ ነገር ዘ ኮንትሮል ወይም ማለት ዘ አክሰስ ኦፍ ኢን ዘ ዌብሳይት ስናደርግ ስለ አይከኖቹ፣ ስለ ኢሜጆቹ፣ ስለ ስፔሲንጉ፣ ስለ ሌአውቱ፣ ስለ ፎርሙ ኤንድ አኒሜሽን እነዚህ ነገር አኒሜሽኖች እነዚህ ነገሮች የሚያጠና ስለ እነዚህ አካሎች የሚጨነቅ ከሆነ ምንድን ነው ዩዘር ኢንተርፌስ ነው። ያ ማለት ስለ ከለሩ፣ ስለ ቶፖሎጂው፣ ስለ ፎንቶቹ፣ ስለ በተኖቹ፣ ስለ አይከኖቹ፣ ስለ ኢሜጆቹ፣ ስፔሶቹ ከአንድ ጽሁፍ ጋር ከሌላኛው ጽሁፍ ምን አይነት ስፔስ አለው፣ ሌአውቱ አቀማመጡ ምን ይመስላል፣ ፎርሙስ እንዴት ነው፣ አኒሜሽኑ እንዴት ነው፣ ከዛ ወደ ከአንድ ፔጅ ወደ ሌላ ፔጅ ስንሄድ በምን አይነት ስታይል እንሄዳለን ብሎ የሚጨነቀው ማን ነው? ዩዘር ኢንተርፌስ ነው ማለት ነው። ኤግዛምፕል ወይም ኤግዛምፕል ኦፍ ዩዘር ኢንተርፌስ ከሚባሉት ውስጥ ከምንላቸው ውስጥ ለትንሱ እንትን ዘ ስፔሲፊክ ከለር ዩዝድ ቱ በተን አያችሁታ። ለምሳሌ አለ በተኖችን ስንጨብ ስፔሲፊክ ከለር ዩዝ ኢን ዘ በተን በተኖቹ ወይም እንደ ክሊክ አድርገን የምንሄዳቸው እንትን ምን ስፔሲፊክ ከለርስ መሆን አለባቸው፣ የሆነ ታዋቂ የሆነ ከለር መኖር አለባቸው ይላቸው። ዘ ፎንት ቹዝን ኢን ዘ ሄዲንግ ምሳሌ ቹዝን የምታደርገው እንትን የምትጽፈው ነገር ሄዲንጎች አሁን ሄዲንግ ላይ ኤችቲኤምኤል 11ኛ ክፍል ላይ ስንማር ሄዲንግ የሚባል አለ። ያ ማለት ርዕስ ሰብ ርዕስ ምናምን እያለ የምንሄደው ማለት ከሄድ ዋን እስከ ሄድ ቱ። ስለዚህ ርዕሶች በሄድ ዋን አሁን ምሳሌ ቻፕተር ዋን ብንል በሄድ ዋን የምንጽፋለን። ስለዚህ አሁን ምሳሌ ሄዲንግ የሚባሉት ከኤች ዋን እስከ ኤች6 ድረስ አለው። ስለዚህ እስከ ኤች6 ድረስ በጣም ትልቁ ላርጀስት ሄዲንግ የሚባለው ኤች6 ነው። ኤች1 ነው። ስለዚህ በሄዲንግ ዋን የሚጣፈው ነገር ምንድነው? ምን አይነት ነው? ለሰው ሲነበብ አክሰሲብል ሲያደርጉ ያን ነገር ሪዲንግ ሲያደርጉ በምን አይነት ሁኔታ ይታያል ሲባል ስለ ሄዲንጎችን ይጨነቃል። ኤንድ ዘ አሬንጅመንት ኦፍ ኢን ዘ ኤለመንት እንዴት አይነት አሬንጅመንት ነው ኦፍ ኢን ዘ ፔጅ ኦቨር ዘ አር ኦል ፓርት ኦፍ ዩአይ ናቸው። እነዚህ ምን አይነት አሬንጅመንት አቀማመጣቸው ሁሉም ገጽታ ምን ይመስላል እያለ ስለ አቀማመጣቸው፣ ስለ በተናቸው፣ ስለ እንደገና ሄዲንጋቸው፣ ስለ ሳይዛቸው የሚጨነቅ ከሆነ ስለ ቪዥዋል ነገር አጠቃላይ ስለ እይታው ነገር አሁን ምሳሌ ይሄ ዩዘር ኢንተርፌስ ቀላል ባለ መንገድ አየህ ስለ ከለር ሲያይ ስለ እይታ ነው። ስለ በተኖች ሲያይ እንደገና እይታ ነው። ፎንት ቹዝን ኢን ዘ ሄዲንግ ማለት ሄዲንግ ሄድ ዋን ሄድ ቱ እያለ እንደገና ደግሞ ምን ያህል ትልልቅ ነው ምን ያህል ትንሽ ነው እያለ እንደገና ደግሞ ሲያይም እሱም ስለ ቪዥዋል ወይም ስለ እይታ ነው። አሬንጅመንቱ ዘ ኤለመንት ምን አይነት አሬንጅመንት አላቸው እንዴት ነው አሬንጅ የሚደረጉት ብሎ የሚጨነቀው ነገር ማን ነው? ዩዘር ኢንተርፌስ ነው ማለት ነው። እሺ ኩዌሽን ታይም ይሄን ጥያቄ ስሩ። እሺ እኔ የመጀመሪያውን ጥያቄ ልስራላችሁ፣ አንደኛውን ጥያቄ ልስራላችሁ። እናንተ ደግሞ በኮሜንት ላይ ወይም እንትን ላይ ኮሜንት ሴክሽን ላይ ሁለተኛውን መልስ ትነግሩኛላችሁ ማለት ነው። ስለዚህ የመጀመሪያው መልስ እናንተ እንዳነበባችሁት፣ ስለዚህ መልሱ ምንድነው የሚሆነው? which statement best explains the core goal of UX in the website design the select visual placing color and the font። አያችሁታ ይሄኛው ስለምንድን ነው የሚጨነቀው? አሁን ይሄ ሰሌክት ዘ ቪዥዋል ስለ ቪዥዋል የሚጨነቅ ከሆነ ስለምን ዩአይ ነው ማለት ወይም ዩዘር ኢንተርፌስ ነው ማለት። ቢ እንደገና ዘ ኢንሹሪንግ ዩዘርስ ኤክስፒሪየንስ ኤፊሺየንሲ ክሊሪቲ ኤንድ ሳቲስፊኬሽን ዱሪንግ ዘ ኢንተራክሽን። አያችሁ ዘ ኢንሹሪንግ ይሄ ሪፈር የሚያደርግ ስለ ኤክስፒሪየንሱ ነው፣ ስለ ኤፊሺየንሲው፣ ስለ ብቁ መሆኑ፣ ስለ ክሊሪቲ ግልጽ መሆኑ፣ ስለ ሳቲስፊኬሽን ያማት ሰውየውን እንደገና ምን አድርጎታል ወይ ነው አስደስቶታል ወይም አድርጎታል ብሎ የሚጨነቀው ነገር ማን ነው? ዩዘር ኤክስፒሪየንስ። ስለዚህ ለኛ መልሳችን ማን ነው? ቢ የሚለው ዘ አንሰር this question answer is ቢ የሚለው መልሳችን ይሆናል ማለት ሲሳ እንደገና to increase the website animation ስለ አኒሜሽን የሚጨነቀው ደግሞ ማን ነው? አሁንም ብለናል ከአንድ ገጽ ወደ ሌላ ገጽ የሚሄደው ማን ነው? ዩዘር ኢንተርፌስ ነው ብለናል። ስለዚህ እንደገና ደግሞ ሲም አይሆንም ኤም አይሆንም። ስለዚህ ዲ እንደገና ቱ ዲዛይን ኢን ዘ ናቪጌሽን ሜኑ ኦንሊ ያማት ዲዛይን ማድረግ ናቪጌሽኖችን እንትን ማድረግ ላይ ይላቸዋል። ስለዚህ ይሄ ማን የሚጨነቀው ማን ነው? ዩዘር ኢንተርፌስ ነው እንጂ ዩዘር ኤክስፒሪየንስ እዚህ ላይ አይጨነቅም ማለት ነው። ስለዚህ ሁለተኛ ጥያቄ which one of the following elements belong to strictly to user interface design not UX ያልሆነው የቱ ነው? ይሄን ደግሞ ኮሜንት ሳጥኑ ላይ እናንተ
መልሱን አሳውቁኝ ማለት ነው። ዲፈረንስ ቢትዊን ዋት ዘ ዲፈረንስ ቢትዊን ዩዘር ኢንተርፌስ ኤንድ ዩዘር ኤክስፒሪየንስ ወይም ምንድነው ልዩነታቸው? ዩዘር ኢንተርፌስ እና ዩዘር ኤክስፒሪየንስ ምንድነው ልዩነታቸው ስንል አሁን እዚህ ላይ እንትን ብለን እንትን በወጉ እንከታተል። ዩዘር ኤክስፒሪየንስ እና ዩዘር ኢንተርፌስ ዋት ዘ ዲፈረንስ ቢትዊን ስንል ቅድም እንዳልነው ዩዘር ኤክስፒሪየንስ ወይም የተጠቃሚ ባህሪ ወይም የተጠቃሚ ልምድ የምንለው ዩዘር ኤክስፒሪየንስ የተጠቃሚ ልምድ የምንለው ፎከስ ኦን ኢን ዘ ኢንትሪ ጆርኒ ዩዘር ቴክስ ኢን ዘ ፕሮዳክት። አያችሁታ? ይሄ ምንድነው የሚያደርገው? አጠቃላይ ፎከስ የሚያደርገው ብያቸዋለሁ ቅድሙ ምንድን ላይ ነው ብለ ድረገጹን ሲጠቀም አጠቃላይ ያጋጠመው ጉዞ እና ስሜት ላይ ነው የሚያጠነጥነው። ይሄ ፎከስ የሚያደርገው ማን ዩዘር ኤክስፒሪየንስ የተባለው ነገር የሚላቸውም እሱን ነው። ዩዘር ኤክስፒሪየንስ ኢዝ ፎከስ ኦን ዘ ኢንትሪ ጆርኒ ዩዘርስ ቴክስ ዊች ኢን ዘ ፕሮዳክቱ ላይ ነው። ይሄ ማለት ተጠቃሚው እንዴት ምርቱን ሲጠቀም የሚኖረው አጠቃላይ ጉዞ ላይ ማተኮሩ ነው። አጠቃላይ ጉዞ ላይ ማተኮሩ ፕሮዳክቱን ሲጠቀም አጠቃላይ ጉዞ ምን አይነት ስሜት እንደተሰማው ምን አይነት እንደገና ድካም ምን አይነት እንደገና ቅሌት እንደተሰማው ላይ ፎከስ የሚያደርግ ከሆነ ዩዘር ኤክስፒሪየንስ ነው ማለት ነው። እሺ ኢት ኢዝ አባውት ኢን ዘ ሃው ቱ ዘ ፊሊንግ ይላችኋል እኮ አይደል? ቅድም ብሏችሁ ኢት ኢዝ አባውት ምን አይነት ስሜት እንደተሰማው ያማት ምርቱ ምን ያህል ለመጠቀም ቀላል እንደሆነ ቀልጣፋ እንደሆነ ያያችሁታ። ኢዝ አባውት ኢን ዘ ሃው ቱ ኢን ዘ ፊል ኢን ዘ ዩዝ ኢት ያን ነገር ምርቱን ሲጠቀም ምርቱን ምን ያህል ለሚጠቀሙ ቀላል ነው። አያችሁታ? ፊል ኢን ዘ ምን አይነት ቀላል ነው። እንደገና ደግሞ ምርቱን ምን ያህል መጠቀሙ ቀላል ነው፣ ቀልጣፋ ነው። ያን ነገር ቀልጣፋን ኢዚ ነው ለመረዳት። እንደገና ደግሞ ምንድነው ቀላሉ ነው። እንደገና ኤፊሺየንሲ ብቁ ነው ወይ ኢንቴንቲቭ ነው ወይ ከዛ ኢንጆየብል ነው ወይ የሚሉትን ጥያቄ ሲመልስልን እንዴት እንደሚሰራ እንዴት እንደሚያስደስተው እንዴት እንደሚሆን ለመረዳት እንዴት ቀላል እንደሚያደርግለት ኢዚ እንደሚያደርግለት ሁሉን ነገር ሲያይ ማንን ይሄን መልሶች ይመልሳል ማለት ነው። ዩዘር ኤክስፒሪየንስ ዋይ ኤንድ ዋት የሚሉትን መልሶች ይመልሳል። ለምን እና ምን ለምን እንዲሆነ ምን እንዲያደርገው የሚሉትን መልሶች ሲመልስ ጥያቄውን ለመመለስ ስንፈልግ ዋይ ኤንድ ዋት የሚሉትን ኩዌሽኖች ለመመለስ የሚጠቀምልን ማን ነው? ዩዘር ኤክስፒሪየንስ ነው ማለት ነው። ስለዚህ how to the fail to the use it is it easy efficiency intuitive and enjoyable የሚሉትን ጥያቄዎች ሲመልስልንና the why and what ኩዌሽኖችን መመለስ ሲችል ዩዘር ኤክስፒሪየንስ ይባላል ማለት ነው። ዩዘር ኢንተርፌስ የሚባለው እንደገና ደግሞ ዩዘር ኢንተርፌስ የሚባለው ያ ማለት የተጠቃሚዎች በይነገጽ ወይም እይታ ማለት ነው ባጭሩ። ስለዚህ ፎከስ ኦን ኢን ዘ ቪዥዋል ኤንድ ኢንተራክቲቭ ኤሌመንት አያችሁታ። ቪዥዋል እይታ ላይና ኢንተራክት መስተጋብራዊ ኤሌመንቶች ላይ ነው አካላት ላይ ነው ምን የሚያደርገው ድረገጾቹ እንትን የሚል ፎከስ የሚያደርጉት ወይም በጣም ዲቴል ኮንሰንትሬት የሚያደርጉት ምንድን ላይ ነው? ድረገጹ ላይ እይታ ላይና መስተጋብራዊ ኤሌመንቶች ላይ ነው ማለት is about how in look and it is about how is it look and presented ይሄ ማለት ምን ይመስላል ሉክ ነው። ሃው ኢት ሉክ ምን ይመስላል እንዴት ነው። ስለዚህ ስለ ቪዥዋል ኤንድ ፕሬዘንት ኢት ኤንድ ፕሬዘንትድ በምንስ ነገር ነው። ከለሩ ፎንቱ አያችሁ ፕሬዘንት ከለሩ ፎንቱ ስለ ቀለሙ ስለ እንደገና ስለ ፎንቶቹ በምን አይነት ነው ስለ በተኖቹ ስለ አይኮኖቹ ስለ ሌአውቶቹ ቪዥዋል ስለ ኮንስታንሲ ቪዥዋል ኮንስታንሲ ነው ያማት ተመሳሳይ ነው። ይሄ ደግሞ ሃው ኢት ሉክስ ስለ ሃው የሚለው መልስ ሲመልስልን ወይም ሃው የሚል ጥያቄውን ሲመልስልን ያንን መልስ ስናገኝ ዩዘር ኢንተርፌስ ይባላል ማለት ዩዘር ኢንተርፌስ ሃው ኢት ሉክስ ምን ይመስላል ስለ ለሚሉትን ጥያቄዎች ሲመልስ ዩዘር ኢንተርፌስ ነው። እንደገና ደግሞ ዋይ እና ዋት የሚሉትን መልሶች ሲመልስ እንደገና ደግሞ ዩዘር ኤክስፒሪየንስ ነው ማለት ነው። እሺ ኤግዛምፕሎችን እስኪ እንይ። አሁን የሁለቶቹን ዲፈረንሳቸውን ኤግዛምፕሎችን እንይ እስኪ። እሺ ኢፍ ኤ ፕሮዳክትስ ዌር ኤ ካር ተከታተሉ። ኢፍ ኤ ፕሮዳክትስ ዌር ኤ ካር ያ ማለት አንድ ምርት መኪና ነው ቢሆን አለ የአንድ ምርቱ መኪና ነው ብለን ብናስብ ዩኤክስ ኢን ዘ ሃው ቱ ኢን ዘ ድራይቨር አሁን ድራይቭ ይሄ መሳይ ዩኤክስ ወይም ዩዘር ኤክስፒሪየንስ የሚያደርገው ወይም ይሄ የተጠቃሚ ልምድ እንትን የሚለው ምንድነው መኪናው እንዴት እንደሚነዳ ነው። አሁን ምሳሌ እንዴት እነዳለሁ ዩኤክስ ሃው ቱ ድራይቭ እንዴት እነዳለሁ ፌል እንደገና ደግሞ ምን ያህል ምቹ ነው እንዴት ምን አይነት ፌል ያደርገኛል ምን አይነት ፊልስ ምን አይነት ስሜት አለው ወይም አልበዛ ምን አይነት ምቾት አለው ኤንድ ፐርፎርሚንግ ወይም ስሙዝሊ ራይድ ምን መሆን አለበት እንዴት እንደሆነ እንደሚሰራ ያሳይ እንዴት እንደሚሰራ ያ ማለት ራይድ ሲያደርግ ኮምፎርቴብል ይመቻል ወይ ሲነዳ ላነዳዱ ምን ይመቻል ወይ ያ ማለት እንደገና ደግሞ ኮምፎርቴብል ሴቶች መቀመጫዎቹ ደህና ናቸው ወይ ይመቻል ወይ ኮምፎርቴብል ምቹ ናቸው መቀመጫዎች ኢዚ ቱ ኮንትሮል ለመቆጣጠር ወይም አለበዚያ ነገር ለማሽከርከር
መኪናውን ለማሽከርከር ምንድነው ኢዚ ነው ወይ ቀላል ነው ወይ ኮንትሮል ማድረጎቹ የማለት ፓወር ሲቀንስ የሚባሉ አጠቃላይ መኪና ላይ ያሉትን እንትኖች ላይ ሲጨነቅ ስለ አያችሁት ይሄ ስለምኑ ነው ስለ መኪናውን ሲነዳ እንዴት እንደሚነዳው እንደገና ደግሞ ምን ያህል ምቹ እንደሆነ እንደገና ደግሞ ምን ያህል እንደገና ደግሞ እንትን እንደሚያደርግ ምን ያህል እንደገና ደግሞ ኮምፎርታብል ሴቶች የመቀመጫ ቦታዎች ምን አይነት ተመቻቸ የተመቹ እንዲሆኑ ኢዚ ቱ ኮንትሮል ያንን ነገር መኪናውን ደግሞ ኮንትሮል ለማድረግ ሲነዳ ስፒድ ለመቀነስ ለመጨመር እንደገና ደግሞ ምን አይነት ኮንትሮል ለማድረግ ምን አይነት ኢዚ ነው ወይ ቀላል ነው ወይ የሚሉትን ነገሮች ሲያስብ ስለ ዋን ፋንክሽኑ ስለ በቃ ስለ ሜን ፋንክሽኑ ሲያስብ ዩዘር ኤክስፒሪየንስ ነው። ዩአይ የሚባለው እንደገና ወይም ዩዘር ኢንተርፌስ የሚባል ኢት ኢዝ ዘ ከለር ኦፍ ኢን ዘ ፔንት ምን አላቸው መሰል ይሄኛው ስለምንድን ነው መሰላችሁ የሚጨነቅ ስለ ቀለሙ የዳሽን ቦርዱ ዲዛይን ምን አይነት አይ ስለ ቀለሙ ዘ ከለር ኦፍ ዘ ፔንት ስለ ቀለሙ ነው። ዘ ዲዛይን ኦፍ ኢን ዘ ዳሽን ቦርድ ስለ ዳሽን ቦርዱ ምንድነው ዲዛይን እንዴ የዳሽን ቦርዱ ዲዛይኑ እንዴት እንትን ይላል ስለ አፒራንስ ኦፍ ኢን ዘ በተኖቹ ስለ በተኖቹ እንደገና ደግሞ አፒራንሳቸው ወይም ገጽታቸውን ምን ይመስላል በተናቸው እያለ ሲጨነቅ ስለ ዳሽን ቦርድ አሁን እኛ ዳሽን ቦርድ ምንድነው ስለ መቀመጫው እንትን ይበል ዲዛይን እንደዚህ ዲዛይን ምናምን ነገር ዝሮ ፋንክሽናል አይሆንልንም ለኛ ዝሮ ላይናችን ቢሆን የተሻለ ነው። ስለዚህ እንደገና ደግሞ ስለ ከለሩ ደግሞ ነጭውን ቀይ ይሁን በቃ ሰውየውን ካስተመሩን በሚማርከው ይሁን ብሎ ስለ ቪዥዋል ነገር የሚያጠና ከሆነ ማን ነው ዩዘር ኢንተርፌስ ነው ማለት። ስለዚህ ልዩነቱ ይሄኛው በዚህ ነው። ይሄኛው አንድ መኪና በገዛን ቁጥር መኪናው ምሳሌ ፕሮዳክት ወይ ኢን ዘ ካር የመኪና ፕሮዳክት ቢኖር ዩኤክስ የሚያጠነጥነው መኪናው ሲነዳ ላነዳር ምቹ ነው ወይ እንደገና ደግሞ ይሄን ነገር መቀመጫዎቹ ስለ እንደገና ደግሞ አክሰስ ማድረግ ኮንትሮል ሲያደርግ እንደገና ደግሞ ሙቭመንት ሲያደርግ ለመቆጣጠር ቀላል ነው ወይ የሚለውን ነገር ሲያጠነጥንልን ማንን ይሄን ነገር ኮንትሮል ያደርጋል ማለት ነው ዩዘር ኤክስፒሪየንስ ማለት ነው። እሺ ኩዌሽን ታይም እሺ እኔ አሁን የሁለትን አንደኛውን ጥያቄ እሰራለሁ። እስኪ ሌላ ጥያቄ ካለ ወይ ስለዚህ አንዷን ጥያቄ እሰራለሁ አንድ ጥያቄ በኮሜንት ላይ ታሳውቁኛላችሁ ማለት ነው። ኢን ዘ ዌብሳይት ሶስተኛ ጥያቄ ኢን ዘ ዌብሳይት ዲዛይን ኤ ፕሪንሲፓል ቪዥዋል ሄራርኪ ፕራይመሪ ሄልፕ ዩዘርስ A. Accessing the website within the internet connection. B. Understanding which is the elements and most important of the galaxy. C. Choosing is the correct color them. D. Switch between UI and UX models. ምንድነው ጥያቄው? In website design a principal visual hierarchy primary help to users አለ accessing the website within the internet connection ይሄ አይሆንም ይሄ ስለዚህ አንደርስታንዲንግ ዊዝን ዘ ኤሌመንትስ ኦፍ ዘ ሞስት ኢምፖርታንት ኢን ዘ ጋላንስ ያማት አንድን ዌብሳይት ክሬት ሲያደርግ አንደርስታንድ ወይ መረዳት አለብን ኤሌመንት ኦፍ ዘ ኢምፖርታንት ነገሮች መረዳት አለብን። ስለዚህ መልሳችን ቢሆና ማለት ቹዚንግ ዘ ኮሬክት ከለር ኦፍ ዘም ያማት ዌብሳይትን ክሬት ወይም ዲዛይን ስላደረግ ስለ ከለሮችን ቲሞችን እንትን አይልም። ስዊችን ዘ ቢትዊን ዩኤክስ ኤንድ ዩአይ ኤንድ ዩኤክስ ሞዴልስ እሱም አይሆንም። ስለዚህ ዘ አንሰር ኢዝ ቢ የሚለው መልሳችን ይሆናል ማለት አንሰር ኢዝ ቢ መልሳችሁን ኮሜንት ላይ አሳውቁኝ ማለት ነው። ለዛሬው ይህን ይመስላል የዛሬው ሌክቸራችን። ለቀጣይ ፕሪንሲፓል ኦፍ ዌብሳይት ዲዛይን የሚሉትና ስትራክቸር ኦፍ ዌብሳይት ዲዛይን የሚለውን አይተን የሞጁል 1ን ቻፕተር 1ን እንጨርሳለን ማለት ነው። ስለዚህ እነዛ ላይ በውስጡ ያሉትን ጥያቄ ኮሜንት ላይ አሳውቁኝ። ስለዚህ የጥያቄዎችን በደንብ አድርጋችሁ ስሩ ማለት ነው። ቻው